ጃፓን ላይ ስራ ለማግኘት ምን እናደርግ? እንግዲህ ብዙ ሰዎች ወደኔ መታችሁ ስራ እንፈልጋለን እንዲሁም ደግሞ በስልክ እየደወላችሁም ስራ አተናል ስራ ፈልግልን እያላችሁ ብዙዎቻችሁ ጠይቃችሁኛል። በዛሬው ቪዲዮ እንግዲህ ጃፓን ላይ ስራ ለማግኘት ምን ማድረግ ነው ያለባችሁ እንዲሁም ደግሞ አንድ ሰው ጃፓን ላይ እየኖረ ስራ ለማግኘት ምን አይነት መንገዶችን ነው መከተል ያለበት የሚለውን በደንብ በተቻለኝ አቅም አብራርቼ አሉ የሚባሉትን መንገዶች የማስረዳችሁ ይሆናል ማለት ነው። ይሄንን ቪዲዮ እስከ መጨረሻው አይታችሁ የተለመደውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ቀደም ብለን እንዳወራ ነው እንግዲህ ዛሬ በዚህ ቪዲዮ ጃፓን ላይ እንዴት ስራ ማግኘት እንደምትችሉ ነው የምነግራችሁ። ጃፓን ላይ ስራ ማግኛ ከሆኑት መንገዶች እንግዲህ የመጀመሪያውና ዋነኛው በጣም ስትሮንግ የሚባለው መንገድ ሃሎ ወርክ ነው። ሃሎ ወርክ እንግዲህ ብዙዎቻችሁ ልታውቁት ትችላላችሁ። ብዙ ሰዎች ሄደን ስራ ጠይቀን ስራ ብቻ የምናገኝበት ካምፓኒ ይመስላቸዋል። ግን ሃሎ ወርክ እንደዛ አይደለም። ከዛም ባለፈ በጣም ስትሮንግ የሆነ ቦታ ነው። ምክንያቱም ሃሎ ወርክ ስራ ማገናኘት ብቻ ሳይሆን ለሰራተኞችም ተቆርቋሪ የሆነ ካምፓኒ ነው። ምን ያደርጋል ብላችሁ ካላችሁኝ፣ ለምሳሌ በሃሎ ወርክ መስሪያ ቤት ተቀጥራችሁ መስሪያ ቤታችሁ ቢያባረራችሁ እንዲሁም ደግሞ እረፍት ጠይቃችሁ እምቢ ብትባሉ፣ ሴቶች ከሆናችሁ ብትወልዱ፣ ወንዶች እንደዛው እንዲሁም ደግሞ አንድ አመት ከሰራችሁ በኋላ ስራ ብታቆሙ ለነዚህ ነገሮች ሁሉ መፍትሄ ያለው ካምፓኒ ነው ማለት ነው። ለምሳሌ ስራ ብታቆሙ ስራ እስከምትፈልጉ ድረስ በየወሩ ገንዘብ ይከፍላችኋል። ብትወልዱ ደግሞ ወልዳችሁ እስከምታገግሙና ልጃችሁ የተወሰነ እስከሚያድግ ድረስ በየወሩ ክፍያ ይከፍላችኋል። እንዲሁም ደግሞ መስሪያ ቤታችሁ በደል ቢያደርስባችሁ መስሪያ ቤታችሁን በመከራከር መስሪያ ቤታችሁ ለናንተ ካሳ እንዲከፍላችሁ ያደርግላችኋል። እነዚህን ሁሉ ነገሮች የሚያደርግ በጣም ጠንካራ የሆነ ተቋም ነው ሃሎ ወርክ ማለት ነው። ስለዚህ ሁልጊዜም ስራ ስትፈልጉ የመጀመሪያ አማራጫችሁ ሃሎ ወርክ እንዲሆን እመክራችኋለሁ ማለት ነው። ከዚሁ ጋር በተያያዘ አንድ ላልፈው የማልፈልገው ነገር ኮዮ ሆኬን የሚባል ነገር አለ። ማንኛውም ሰው ቋሚ ሰራተኛ ሲሆን ኮዮ ሆኬን ይኖረዋል ማለት ነው። በየትኛውም መስሪያ ቤት በሃሎ ወርክም ተቀጠሩ በሃሎ ወርክም አትቀጠሩ ኮዮ ሆኬን ውስጥ እስካላችሁ ድረስ ስራችሁን ብታቆሙ ሃሎ ወርክ ሄዳችሁ ሌላ ስራ እስከምታገኙ ድረስ በየወሩ ገቢ ማግኘት ወይም ገንዘብ እንዲከፈላችሁ ማድረግ ትችላላችሁ። ነገር ግን ያው ፕሮሲጀሮች አሉት። እነሱን ሄዳችሁ ሃሎ ወርክ ቼክ ማድረግ ይኖርባችኋል ማለት ነው። ለምሳሌ 12 ወር ያክል ኮዮ ሆኬን መክፈል አለባችሁ ልትባሉ ትችላላችሁ። በየወሩ 820 የን ነው፣ ግን ደግሞ የምትሰሩበት መስሪያ ቤት ስለሆነ የሚከፍለው ቋሚ ሰራተኛ መሆን አለባችሁ ማለት ነው። ለማንኛውም ያው ከቶፒክ ወጣ ብዬ ሌሎች ነገሮችን አስረዳዋችሁ፣ ግን ደግሞ ስራ ለማግኘት እንግዲህ የመጀመሪያው አማራጭ ሃሎ ወርክ ነው ማለት ነው። ሃሎ ወርክ እንዴት ነው የምንሄደው ካላችሁ፣ በየአካባቢው ሃሎ ወርክ የሚባል ተቋም አለ። ኒርባይ ሃሎ ወርክ ብላችሁ ሰርች አርጋችሁ ወደ ሃሎ ወርክ በመሄድ እንግዲህ ስራ እንዲፈልጉላችሁ መንገድ ነው ማለት ነው። እነሱ እንግዲህ ስራ ይፈልጉላችኋል። ጃፓንኛ የምትችሉ ከሆነ ቶሎ ያገኙላችኋል። ጃፓንኛ የማትችሉ ከሆነ ደግሞ ወደ ትላልቆቹ ሃሎ ወርኮች ብትሄዱ ጥሩ ነው። በተለይ ወደ እነ ሺንጁኩ እንዲሁም ዮትሱያ አካባቢ ያሉ ሃሎ ወርኮች የተወሰነ እንግሊዘኛም ስለሚሞክሩና በትራንስሌትም ስለምትግባቡ እንደዚህ አይነቶቹ ጋር ብትሄዱ ሞር ስራ የማግኘት እድላችሁ ሰፊ ይሆናል ማለት ነው። ስለዚህ ጃፓን ላይ ስራ ለማግኘት የመጀመሪያው አማራጭ ሃሎ ወርክ የሚባለው ነው ማለት ነው። በዚሁ አጋጣሚ እንግዲህ ሃሎ ወርክ የራሱ ኦንላይን አለው። ኦንላይን ላይ ገብታችሁም እናንተ ትራንስሌት እያደረጋችሁ ስራ ፈልጋችሁ የምታገኙ ከሆነ ያንን ያገኛችሁትን ስራ ይዛችሁ ሃሎ ወርክ ብትሄዱና ብታሳዩቸው ለዛ መስሪያ ቤት ኢንተርቪው አዘጋጅተውላችሁ መግባት የምትችሉበትን መንገድ ያመቻቹላችኋል ማለት ነው። ከዚሁ ሳንወጣ ደግሞ አንድ ሃሎ ወርክ ላይ ልጨምርላችሁ የምፈልገው ነገር ሴቶች ከሆናችሁና በተለይ እርጉዝ ከሆናችሁ ከጉልበት ጋር የተገናኘ የሚከብዳችሁ ከሆነና የሴቶች ስራ ብቻ መስራት የምትፈልጉ ከሆነ ይሄው ራሱ ሃሎ ወርክ ወደ ኒፖሪ ወደሚባል አካባቢ የሴቶች ብቻ ኮንሰልቲንግ የሚሰሩበት ቦታ አለ። እዛ ብትሄዱ ሞር ስለ ሴቶች በደንብ የሚቆረቆሩና ሰፖርት የሚያደርጉ ስለሆኑ የተለያዩ ስራዎችን በመፈለግ በደንብ ይረዷቸዋል ማለት ነው። እንዲሁም ደግሞ ሃሎ ወርክ ጃፓንኛ ቋንቋ ለማትችሉ ራሱ ቋንቋ የሚሰጡበት ፕሮግራም አላቸው። ብቻ በጣም ሰፊ የሆነ ነገር ስላለው በደንብ ስለ ሃሎ ወርኮች ሪሰርች ብታደርጉና ስለ ሃሎ ወርክ በደንብ ብታጣሩ እመክራችኋለሁ ማለት ነው። ጃፓን ላይ ስራ ለማግኘት እንግዲህ ሁለተኛው መንገድ ኦንላይን ዌብሳይቶችን መከተል ነው። ኦንላይን ዌብሳይቶች ስንል ደግሞ ምን አይነት ዌብሳይቶች አሉ ካላችሁኝ፣ የመጀመሪያው ኢንዲድ ጃፓን ነው።
ይሄም እንግዲህ ሌበር የሆኑ ስራዎችን ብቻ ሳይሆን በደንብ ጥሩ የሚባሉ ኢንጂነሪንግ ሊሆን ይችላል፣ ማኔጅመንት ሊሆን ይችላል፣ በተማራችሁበት ቪዛችሁ የማይገድባችሁ እስከሆነ ድረስ እዚህ ኢንዴድ ጃፓን ላይ ገብታችሁ ስራዎችን ማግኘት ትችላላችሁ ማለት ነው። የተለያዩ ኦፈሮች ይወጣሉ። በእንግሊዘኛም ስለሆነ የሚወጡት እያያችሁ አፕላይ አድርጋችሁ መሞከር ትችላላችሁ ማለት ነው። ሞር ኦፍ ግን ኢንዴድ ላይ የሚወጡ ስራዎች ስቴብል የሆነ ቪዛ ያላችሁ ሰዎች እንዲሁም ደግሞ ጃፓን ላይ ረጅም ጊዜ መኖር የሚያስችል ቪዛ ያላችሁ ሰዎች ብትሞክሩት ጥሩ ነው ብዬ አስባለሁ። በመቀጠል ሪኩናቢ የሚባለው ዌብሳይት አለ። እንግዲህ ስማቸውን ከስር ስለምጽፍላችሁ በስማቸው ሰርች ብታደርጉ ታገኙታላችሁ ሁሉንም ዌብሳይት። ሪኩናቢ የሚባለው ዌብሳይት ደግሞ የትኛውም ተመራቂ ተማሪ ከተመረቀ በኋላ ስራ የሚያገኝበት ዌብሳይት ነው። ማይናቢ እና ሪኩናቢ የሚባሉ አሉ። ሁለቱም ተመሳሳይ ናቸው። በየአመቱ በጣም ብዙ ስራዎች ነው እዛ ላይ የሚወጡት። ተምራችሁ ተመርቃችሁ ከሆነ ስራ የምትፈልጉት እዛ ላይ ወጣችሁ ብትፈልጉ የማግኘት እድላችሁ በጣም ሰፊ ነው ማለት ነው። ብዙ ጊዜ ግን ማይናቢ እና ሪኩናቢ ላይ ሰርች የምታደርጓቸው ስራዎች ሞር በጣም ጃፓንኛ የሚጠይቁ ፖዚሽኖች ስለሆኑ ጃፓንኛ ቋንቋ የምትችሉ መሆን አለባችሁ። ሌላኛው ደግሞ እንግዲህ ዶዳ እና gaijinpot.com የሚባለው ዌብሳይት ነው። እነዚህ ሁለቱ እንግዲህ በጣም ጥሩ ዌብሳይቶች ናቸው። በተለይ በጣም ፎሪነር ፍሬንድሊ የሆኑ ዌብሳይቶች ናቸው። ከፎሪነር ጋር የተገናኙ እንደዚህ ትምህርት ቤት ማስተማር፣ ኮቺንግ፣ በጣም በተለይ እንግሊዘኛ ላይ ፎከስ ያደረጉ ስራዎችን የምትፈልጉ ከሆነ እነዚህ ዌብሳይቶችን ቼክ ብታደርጉ አሪፍ ነው። እዚህም ዌብሳይት ላይ ያሉት አብዛኞቹ ስቴብል የሆነ ቪዛ ይጠይቃሉ። በተለይ የ6 ወር ቪዛ ሲሆን ያስቸግራሉ። ግን ደግሞ በጣም ሁሉም ጋር አፕላይ እያደረጋችሁ በደንብ እየጠየቃችሁ ከሞከራችሁ የማግኘት እድላችሁ ሰፊ ነው። ስለዚህ እነዚህንም ጋይጂንፖት እንዲሁም ደግሞ ዶዳ የሚባለውን ዌብሳይት ገብታችሁ ቼክ ብታደርጉት አሪፍ ነው ማለት ነው። በመቀጠል ደግሞ እንግዲህ ፓርት ታይም ሲሆን ደግሞ ታውን ወርክ የሚባል ጋዜጣ አለ። ይሄም እንግዲህ ከየትኛውም ኮምፓኒ በነፃ የሚሰጣችሁ ጋዜጣ ነው። በአካባቢያችሁ ያለውን ፓርት ታይም ጆቦች እንዳለ ያሳያችኋል። በእርግጥ በጃፓንኛ ነው የሚጻፈው፣ ግን ደግሞ ጃፓንኛ ባትችሉም ሊያስገባችሁ የሚችሉ ቦታዎችን ታገኛላችሁ ማለት ነው። በእንግሊዘኛ ትራንስሌት እያደረጋችሁ የራሳቸው ዌብሳይትም አላቸው እንዲሁም ደግሞ ጋዜጣም አላቸው። ጋዜጣ ከሆነ ከ7-11 ሄዳችሁ እንደ መጽሔት አይነት ነገር ነች። ታውን ወርክ ተብሎ የተጻፈበት ነው። የትኛውን ቦታ ላይ በነፃ ነው የሚሰጠው። ሄዳችሁ ፈልጋችሁ በነፃ ወስዳችሁ ከዛ ላይ እያነበባችሁ መፈለግም ትችላላችሁ። ዌብሳይቱ ላይ ገብታችሁም ደግሞ ማየትና ማግኘት ትችላላችሁ ማለት ነው። ልክ እንደ ታውን ወርክ ደግሞ ባይቶር እና ታይሚ የሚባሉ ዌብሳይቶች አሉ። እነዚህም ጀስት ተመሳሳይ ናቸው ከታውን ወርክ ጋር። ሞር ግን ታውን ወርኩ ትንሽ ጠንከር ያለ ነው። እንደየ አካባቢያችሁ እንደምትኖሩበት አካባቢ የሚሰጥ መጽሔት ነው ማለት ነው። እንግዲህ እነዚህ ዌብሳይቶች ላይ ስታመለክቱ እንግዲህ ሞር በደንብ መጠንቀቅ ያለባችሁ ነገር አንደኛ ሬዙሚ ሊጠይቋችሁ ይችላሉ። ማለትም ሬዲክ ሾ ይባላል በጃፓንኛ። ዩቲዩብ ላይ ገብታችሁ ሬዲክ ሾ ብላችሁ ሰርች አርጋችሁ እንዲሁም ደግሞ ሬዙሚ ብላችሁም ሰርች አርጋችሁ የራሳችሁን ሬዙሚ ትንሽም ብትሆን ምንም ችግር የለውም ማዘጋጀት ይጠበቅባችኋል። ኢንተርቪው ሲጠሯችሁ ይዛችሁ እንድትሄዱ ማለት ነው። እንዲሁም ደግሞ ፌስቡክ ላይ በጣም ብዙ ፌክ ፔጆች አሉ። ለምሳሌ አሁን ፓርታይም ጆብ አለ ኢን ቶኪዮ ምናምን ብለው የሚሸውዱ በጣም ብዙ ፌኮች አሉ። እነሱን በጣም ተጠንቀቁ። በዛው ልክ ደግሞ ትክክለኞችም አሉ። ለምሳሌ እንደ ሱሺሮ፣ ዩኒክሎ የመሳሰሉትን ስራዎች የሚያገናኙ ፌስቡክ ላይ አሉ። ኒርባይ ጆብ ብላችሁ ሰርች ብታደርጉም ፌስቡክ ላይ እንዲሁም ደግሞ ፓርታይም ጆብ ጃፓን፣ ፉል ታይም ጆብ ጃፓን፣ ፓርታይም ጆብ ቶኪዮ የመሳሰሉትን ስሞች ፌስቡክ ላይ ሰርች ብታደርጉ ይመጡላችኋል። ግን መጠንቀቅ ያለባችሁ ይሄ ካርድ ላኩ ኦር ደግሞ የተለያየ የሚያስከፍል ነገር የሚጠይቋችሁ ከሆነ እንደዚህ አይነት ነገሮች ስካም እና ውሸት ስለሆኑ በጣም እንድትጠነቀቁ አሳስባችኋለሁ ማለት ነው። እንደነገርኳችሁ ሬዚዩሚያችሁን ካዘጋጃችሁ ቅድም የነገርኳችሁ የትኞቹም ላይ ኢንተርቪው በተጠራችሁ ሰዓት ይዛችሁ ሄዳችሁ ኢንተርቪው ማድረግና ስራ ማግኘት ትችላላችሁ ማለት ነው። በተጨማሪ እንግዲህ ሌላኛው መንገድ ኮኔክሽኖችን መጠቀም ነው። ጃፓኒዝ ጓደኞች ካሏችሁ ጓደኞቻችሁ ስራ እንዲፈልጉላችሁ ብትነግሩ እንዲሁም ደግሞ ኢትዮጵያውያን ጓደኞቻችሁንም ስራ እንዲፈልጉላችሁ ብትነግሩ በሚሰሩበት መስሪያ ቤቶች ውስጥ ቢጠይቁላችሁ ሊያስገባችሁ የሚችሉበት ፕሮባቢሊቲ ሃይ ነው ማለት ነው። ምክንያቱም እንደነገርኳችሁ ጃፓን ላይ ጃፓንኛ ቋንቋ ማወቅ በጣም ወሳኝነት ስላለው ጃፓንኛ ሳትለምዱ ስራ ማግኘት በጣም ሊያስቸግራችሁ ይችላል። ግን በኮኔክሽን ሲሆን ሞር እድል የመስጠት ነገር ስለሚኖር በሰው ብትጠይቁም ጥሩ ነገር ይኖራል ብዬ አስባለሁ። በተጨማሪ የምነግራችሁ መረጃ ደግሞ የተለያዩ ሬስቶራንቶችም ይሁኑ የተለያዩ መስሪያ ቤቶች በራቸው ላይ እንቀጥራለን ወይም ደግሞ ሰራተኛ እንፈልጋለን ብለው ወረቀት ይለጥፋሉ። እነዛን እንግዲህ በስልካችሁ ትራንስሌት በማድረግ ወይም ፎቶ በማንሳት ቀጥታ ውስጥ ገብታችሁ
ቀጥራችሁ እንደዚህ አይቼ የነበረ ስራ ፈልጋለሁ ብላችሁ ብትጠይቁም ሊቀጥሯችሁ የሚችሉበት ፕሮባቢሊቲ ሃይ ነው። ምክንያቱም እንደዛ የቤቱ ግድግዳ ላይ ወይም በራቸው ላይ የሚለጥፉ ቤቶች በጣም ሰራተኛ የሚፈልጉ ቦታዎች ናቸው ማለት ነው። እነሱ ቦታዎች ጋር ሄዳችሁ ስትጠይቁ እንደው ጃፓንኛ ባትችሉ እንኳን በጣም አንገብጋቢ ሁኔታ ላይ ከሆነ ያሉት ቀጥረው ይሞክሯቸዋል ማለት ነው። እነሱን መንገድ መጠቀምም አንድ ራሱን የቻለ ጥሩ ነገር ነው ብዬ አስባለሁ። የትኛውን ቦታ ላይ ወረቀት ተለጥፎ ስታዩ በስልካችሁ ትራንስሌት አድርጉት። ስራ ፈላጊ የሚል ከሆነ በተለይ ገንዘብ ይጽፉበታል፣ ሰዓት ይጽፉበታል፣ ሽፍቱን ምናምን እና እነሱን ነገሮች ስታዩ ባታልፉ ጥሩ ነው ብዬ አስባለሁ። እንደው ጃፓንኛ ባትችሉ እንኳን ገብታችሁ ይሄንን አይቼ የነበረ ስራ መቀጠር ፈልጋለሁ ብላችሁ በእንግሊዘኛ መናገር፣ በስልካችሁ ትራንስሌት አድርጋችሁ ማሳየት እንደው እድላችሁን ያሰፋላችኋል ብዬ አስባለሁኝ ማለት ነው። በተጨማሪ እንግዲህ ልነግራችሁና ላሳስባችሁ የምፈልገው ነገር ምንድነው፣ ጃፓን ላይ ጃፓንኛ ቋንቋ ሳትችሉ ስራ ማግኘት በጣም ከባድ ስለሆነ አንደኛ ተስፋ እንዳትቆርጡ። ሁሉም ጋር በተቻላችሁ አቅም የሆነ ሰው ጠይቃችሁ ያ ሰው ስራ ፈልጎ እስከሚያመጣላችሁ መጠበቅ ሳይሆን በራሳችሁ እንዳልኳችሁ ሃሎወርክ እየሄዳችሁ ዌብሳይቶችን እየተጠቀማችሁ የተለጠፉ ወረቀቶችን እየፈለጋችሁ በጣም ታትራችሁ ከፈለጋችሁ ልታገኙ የምትችሉበት ፕሮባቢሊቲ ሰፊ ነው። ምክንያቱም እንደው ቋንቋ ባትችሉ እንኳን እድል ሊሰጧችሁና ሊሞክሯችሁ የሚችሉ መስሪያ ቤቶች ስለሚኖሩ ምንም ተስፋ ሳትቆርጡ እያንዳንዱን በቃ ማሰስና መፈለግ አለባችሁ ማለት ነው። በተጨማሪ ደግሞ ቀድሜ እንደነገርኳችሁ ስካሞችን በደንብ ተጠንቀቁ። ሌላኛውና በጣም ወሳኙ ነገር ደግሞ ምንድነው፣ ስራ በምትፈልጉበት ጊዜ እንኳን ችላ ብላችሁ ጃፓንኛ ከማጥናት ወደ ኋላ አትበሉ። ምክንያቱም ትንሽም ብትሆን ጃፓንኛ ማውቃችሁ ሞር ስራ እንድታገኙና ሞር የስራ እድል ሊከፍትላችሁ ይችላል። ስለዚህ በተቻላችሁ አቅም የተወሰነም ቢሆን ጃፓንኛ ቋንቋን እያጠናችሁ ከኢትዮጵያ ካልመጣችሁ ከመምጣታችሁ በፊት ተዘጋጅታችሁ ብትመጡ፣ ከመጣችሁ በኋላም ከሆነ ደግሞ 1 ሰዓትም ትሁን 2 ሰዓትም ትሁን በቀን በተቻላችሁ አቅም እውነት እላችኋለሁ ኦሃዮ ጎዛይማስ ኮኒቺዋ ኢራሻይማሴ የምትለዋን ነገር መቻል እንኳን ትልቅ እድል ነው የሚሰጣችሁ ስራ ለመቀጠር ማለት ነው። ስለዛ እነዛን ነገር ማወቃችሁ በራሱ እንደው ለመስሪያ ቤቶቹ ወይም ለሚያሰሯችሁ ሰዎች ተስፋ ይሰጣቸዋል። በትንሽ ጊዜ ውስጥ እንዲከቻሉ ብናስገባቸው ሞር ተስፋ አላቸው የሚል ነገር ማለት ነው። ስለዚህ ስትፈልጉ እንኳን ወደ ኋላ እንዳትሉ የነገርኳችሁን መንገዶች ተጠቀሙ። መልካም እድል እመኝላችኋለሁ። ቪዲዮውን እስከ መጨረሻው ስላያችሁትም አመሰግናለሁ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሌላ ማንኛውም ጥያቄ ካላችሁ ከስር ኮሜንት ላይ ብታስቀምጡልኝ ለብቻው ቪዲዮ ሰርቼ ወይም ደግሞ በዛው በኮሜንት የምመልስላችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።